እነዚህ ውባሳዎች እንዴት በውሃ ውስጥ ኳስ መጫወት እንዳለባቸው በደንብ ያውቃሉ። አሳዳጊያቸው እነሱ ለማሰልጠን 6 ወር ነው የፈጀበት። አሳዳጊው እንጨት አልወረወረም ብሎ ሲያስቸግረው የራሱን ጨዋታ ፍጥሮ የተጫወተው ውሻ። አዎ ዚሆኖች ግዙፍና ትልቅ ጆሮ ያላቸው ናቸው። ይህን ሁሉም ሰው ያውቃል። ግን ስንቶቻችሁ ናችሁ እንደሚስሉ የምታውቁት? ገራሚ ነው አይደል? አንድ የድመት አሳዳጊ የውሃ ማከፋፈያው ቶሎ ያለቀበት ይቸገራል። ለካ ነገሩ ድመቷ በየቀኑ ማሽኑ ስር እየተደቀነች ነው። ይቺ እርግብ በክንፏ መብረር የፈለገች አይመስልም። የአንድሮቴትን ንግግር ወይ ይቅርታ፣ ሴክስ ፓክ ለማውጣት የወሰነችው ድመት። ክፍላቸውን ለማያጸዱ ሰዎች ትልቅ ትምህርት የሰጠው ቺምፓንዚ። የተዘጋውን የመኪና በር የከፈተው አንበሳ። Oh my gosh, I didn't know they could do that. እንዳለች ሰምታችኋል? ይህን ማድረግ እንደሚችሉ አላውቅም አለች። በጂም የሚመጡትን ሰዎች እጅ በመጨበጥ የምታበረታታው ድመት። የውሻ በእርግጥ እንዴት መዋኘት እንዳለበት አያውቅም፣ ነገር ግን ጭንቅላቱን እንዴት መጠቀም እንደሚችል ያውቃል። ሌሎች ከጀርባቸው ያለው ከተለያዩ አደጋ የሚጠብቃቸው ነገር አንዳንድ ጊዜ ችግር ውስጥ ሊከታቸው ይችላል። ነገሩ አብሯቸው ያሉት ሌሎች ኤሊዎች እንዴት እነሱ መርዳት እንደሚችሉ ያውቃሉ። ይህ ወንጀል ነው። ለምን ያልኩ ይመስላችኋል? በደንብ ተመልከቱ። ጂኒየሱ ወፍ ውሃ ለማግኘት ያደረገው ትግል። ያልተጠበቀ ነገር ያደረገችው ድመት ውሻን እያራመደ። እናቶች እንዴት ልጆቻቸው ማዝናናት እንደሚችሉ ያውቃሉ። እናትየው ፍየል ብትሆንም የውሻ ቀላል እንዳይመስላችሁ ፑል ይጫወታል፣ ደግሞ አይስትም። ይጦጣ የጠረጴዛ ቴኒስን አቀላጥፎ ይጫወታል። እኔ እንኳን እንዲህ አልጫወትም። በእንስሳት ፓርክ ውስጥ አንድ ጦጣ አንድ ጎብኚ እየጠጣች እንደሆነ ይመለከታል። ይህ ብቻ አይደለም፣ እንዴት መጠየቅና ቤት ቀዳዳ በኩል መጠጡ ማግኘት እንደሚችል በደንብ ያውቃል። ንቦች ብልህ ሆነዋል ወይም ፋንታ ለገበያ ዓላማ ሲል ቀጥሯቸው ይሆናል። የዚህ ውሻ ባለቤት ድመቱን እንዲጠብቅ ነው መሰለኝ የነገረው። ነገሩ ኖ ብሮ ትጎረዋለህ፣ ተው እያለ ነው የሚመስለው። ይህ እንደተቀረጸ አታውኑ፣ ግን ሆኗል። ይህ ቺምፓንዚ ፈጣን የሆነ የማስታወስ ችሎታ አለው። በቅጽበት የሚጠፉት ቁጥሮች በትክክለኛ ኦርደር ማወቅ ይችላል። በቅጽበት የሚጠፉት ቁጥሮች በትክክለኛ ኦርደር ማወቅ ይችላል። ዶልፊኖች ብልህ እንደሆነ አውቃለሁ፣ ግን ይህን ያህል ርቀት ሄዳሉ ብዬ አልጠብቅም።
እኔም ቢሆን ይህ ቪዲዮ ሳይ አላመንኩ ነበር። ጦጣ እንደ ሰው ሲያጥብ የሚያሳየው ቪዲዮ። ውሻ ጓደኛ ብቻ አይደለም፣ ባለቤቱን ወይም አሳዳጊውን መኪና ፓርክ በሚያደርግበት ሰዓት ይረዳዋል። ባጠር የሚዘለው ዱርዬ ውሻ። ይህ ውሻ ከጎረቤት ቡችላዎች መካከል አንዱ ጠፍቶ በጓሯቸው እንዳለ ያስተውላል። ስለዚህም በዚያ ሰዓት ዝናብ እየዘነበ ስለነበረ ከዝናብ ላይ አንስቶ ወደ ቤት ያስገባዋል። ይህ ጦጣ የእውነት ከዚህ ስር መላቀቅ ይፈልግ ይመስላል። ለዛም ነው ሹል ድንጋይ ፈልጎ መስታወቱን የሰበረው። እንግዲህ ይህ ቁራ ምግብ ለማግኘት ፊዚክስ እየተጠቀመ ነው። ጭንቅላቱ የተጠቀመው አህያ። መዋኘት ያልቻለው ውሻ። በፍሪጅ ምግብ የሚሰርቀው አደገኛ ውሻ። ይህን ጂኒየስ ፍየል እዩልኝ። ራይድ በጀርባ ላይ የጀመረው ወፍ። የሰዎችን በውሃ ውስጥ የጠፋ ስልክ የመለሰው ብሉጋ። አስገራሚ ውሻውና የአንበሳው ሰላምታ እንዴት በጥንቃቄ እጁን እንደያዘና እንደሳመ ተመልከቱ። ያው ብዙዎቻችሁ ጨዋታ ክፍል ውስጥ ወይም ሌላ ቦታ ተጫውታችሁ ይሆናል። ኤክሶ የምትጫወተው አሳን ተመልከቱ። ከነፃነት የሚሻል ነገር የለም እና ይህም አህያ ማድረግ ያለበትን ነገር ነው ያደረገው። ይህ ቪዲዮ ከወደዳችሁ በደንብ ላይክ ማድረግ እንዲሁም ይህን ቻናል ሰብስክራይብ ማድረግ እንዳይረሳ። በቀጣይ ቪዲዮ አገኛችኋለሁ። ቻው።